በዛሬው ቪዲዮም ተመልሰናል። የኦሮምኛ ፊደል በዛሬው ቪዲዮ እናያለን። አይመስሉም ግን በጣም ወሳኝ ነገሮች ናቸው። ቪዲዮ ከናን ከላሉ አካታ ቁቤ አፋን ኦሮሞ ወል ይላላ ሳኒን ቶኮቶኮን ይላላ ገቴፊ አፋን ኦሮምኛን ለመማር በጣም ቤዚክ ወይም ፋውንዴሽን የሚባለው ነገር ስለሆነ በደንብ በትኩረት እስከ ቪዲዮ መጨረሻ ማየታችሁን እንዳትረሱ። እስቲ ቼክ አድርጉት እንደምትንቁት አይደለም። እሺ እንደምታዩት ነው የሚመስለው። ቁቤ አፋን ኦሮሞ ይላል የኦሮምኛ ፊደል አ ባ ጫ እንደምታዩት እዛ ላይ በአማርኛ አስቀምጬላችኋለሁ። አያስቸግራችሁም ግን ይሄ በጣም ወሳኝ ነው። ለምሳሌ ቃላቶችን ለመጻፍ በጣም ወሳኝ ነገር ናቸው። ለምሳሌ ሲን ተመልከቷት። በኦሮምኛ እንደዚህ አይነበብም። ጫ ተብሎ ነው የሚነበበው። ጫ ማለት ለምሳሌ ጫላ ልንል እንችላለን። ጫላ የሰው ስም ነው። ለምሳሌ ሌላው ፐም ማየት ትችላላችሁ። ፐን ስታዩት በኦሮምኛ ውስጥ እንደ ፐም ያገለግላል ግን ጰ ተብሎ ነው የሚነበበው። ጰ ለምሳሌ ጳውሎስ ብዙ ሰዎች እንደዚህ ነው የሚጻፈው። ፒኤችን ካሁን በኋላ ከዚህ ቪዲዮ ቀጥሎ እናያለን። ጥምር ቃል ወይም ቁቤ ደቻ የሚባለው በኦሮምኛ እናያለን። ሶስተኛውም አዲስ ይሆንባቸዋል ብዬ የማስበው ነው። ኤክስ ማለት ኤክስን ጣ ብለን ነው የምናነበው እኛ ማለት በኦሮምኛ ጠ ተብሎ ነው የሚነበበው። ጠ ይባላል ማለት ነው ኤክስ። እስቲ አሁን አንድ ባንድ እንላለን። በትኩረት ተከታተሉ። አ ባ ጫ ዳ ኤ ፋ ጋ ሀ ኢ ጃ ካ ላ ማ ና ኦ ጳ ቃ ራ ሳ ታ ኡ ቫ ዋ ጣ ያ ዛ። ያው እንደምታዩት ቀላል ናቸው። የአ በአ ነው የሚያልቁትና ሌላው ደግሞ እንደምታዩት 26 ናቸው። ያው ከዚህ ቀጥለን የምናየው ደግሞ ስለ ጥምር ቃል ወይም ደግሞ በኦሮምኛ አፋን ኦሮሞቲን ቁቤ ደቻ ከንጀረም ጥምር ቃል አብረን እናያለን። ይሄን ካወቃችሁ ቁቤ የኦሮምኛ ፊደል ማለት ነው። በጣም የሆነ ቤዚክ ነገር እንዳወቃችሁ ይቆጠራል እና በጣም ወሳኝ ፓርት ነው። ፕራክቲስ አድርጉት፣ አይከብድም፣ እንዳያችሁት ነው። አሁን ቀጥለን ደግሞ የምናየው ጥምር ፊደል ወይም ደግሞ ቁቤ ደቻ የሚባለው በአፋን ኦሮሞ ማለት ነው። ጥምር ፊደል ወይም ደግሞ ቁቤ ደቻ ያልኩትም ማለት ነው። እንደምታዩት በአማርኛ ጽፌዋለሁ። ቁቤ ደቻ ወይም ደግሞ ጥምር ፊደል ይላል። ቻ ተብሎ ነው የሚነበበው። አንደኛ ላይ ያለው ቻ። ዳ ነው የሚባለው። ዳዳ ማለት ቅቤ ማለት ነው። ኛ በእኛ ኛታ ማለት ምግብ ማለት ነው በኦሮምኛ። ሻ ይባላል የሚቀጥለው ሻሽ በአማርኛ ጳ እንደነገርኳችሁ ቅድም ጳውሎስ። ከዛ ዣ የሚባለው ቴሌቪዥን ማለት እንችላለን። ከዛ መጨረሻ ላይ ያለችው ጸ በብዙ መንገድ ጽዮን ምናምን በስም ማለት ነው ልንል እንችላለን። እነዚህ 7ቱ ጥምር ፊደል በኦሮምኛ ይባላሉ ማለት ነው። በጣም ወሳኝ ናቸው። ያው ቃልን ለመመስረት ማለት ነው። ይህንን ቪዲዮ ከዚህ ያያችሁ ያላችሁት ሰዎች ፕሊስ ይህን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እዩት። ፕሊስ ሰፖርት አድርጉኝ። ፒስ አውት። ቴንክ ዩ። ቀጣይ የምናየው ዱቢፋማ እና ዱበቺፍቱ ማለትም አናባቢ እና ተናባቢ የሚባሉት ናቸው። ተናባቢ የሚባለው ወይም ዱቢፋማ አናባቢ ፊደሎች
አናባቢ ፊደሎችን በማገዝ ቃላትን የሚፈጥሩ ሁሉ ተናባቢ ፊደላት ይባላሉ። ለምሳሌ ቢ፣ ሲ፣ ባ፣ ጫ፣ ዳ፣ ፋ፣ ጋ፣ ሀ፣ ጃ፣ ካ፣ ላ፣ ማ፣ ና፣ ቃ፣ ራ፣ ሳ፣ ታ፣ ቫ፣ ዋ፣ ጣ፣ ያ፣ ዛ እነዚህ ስክሪኑ ላይ የምታዩት ማለት ነው። ዱቢፈማ ጀቹን ቁቤወን ዱበቺፍቱ ገርጋሩን ጀቻ ኡመን ማርቲ ዱቢፈማ ጀዳመኒ ዋሙ ኢታንሴ ዱበቺፍቱ ዮካን ሞ አናባቢ የሚባሉትን እናያለን። አናባቢ ማለት የኦሮምኛ ቋንቋ ውስጥ ለመጻፍም ሆነ ለማንበብ 5 አናባቢዎችን እንጠቀማለን። እነሱም አ፣ ኤ፣ ኢ፣ ኦ፣ ኡ እነዚህ እንጠቀማለን ማለት ነው። ለምሳሌ ቃልን ማለት ቃልን ስንመሰርት ናማ ያ ተናባቢ ባይኖር ቃል የለውም ማለት ነው። ይሄ ናማ። ቢፋ ናማ ማለት ሰው ማለት ነው። ቢፋ ማለት መልክ ማለት ነው። ቦፋ ማለት እባብ ማለት ነው። ከዛ መጨረሻ ላይ ቡና ማለት ነው በአማርኛ። ተናባቢዎች ለሁለት ይከፈላሉ። ዱቢፈማን በከለመት ቆደማ እነሱም ላላ ተናባቢ እና ጥብቅ ተናባቢ ዱቢፈማ ጀባፊ ዱቢፈማ ላፋ ጀረመኒ ዋሙ ብለው ይጠራሉ ማለት ነው። ለዛሬ ይበቃናል። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ አስቀምጡልኝ። አራፍኑጋ ቪዲዮን ሲያከሲን ሆጀተሙ በርባደ ዮጅራቴ ኮመንት ጀለኑካ ዩቲዩብ ከነሞ ሰብስክራይብ ጎቹን አከስማስ ቪዲዮ ከነ ላይክ ጎዳ። እንደዚሁም ይሄንን ቪዲዮ ላይክ እና ይሄንን ዩቲዩብ ቻናል ሰብስክራይብ አድርጉት። ቻው